በሃይማኖት መልክ ይመጣል ሲፈልግ፣ በመዝናናት መልክ ይመጣል ሲፈልግ፣ በጓደኛ መልክ ይመጣል ሲፈልግ፣ ገንዘብ ይዞ ይመጣል ሲፈልግ። እሱ እኮ እንደው ድፍረቱ ሌላው ቢቀር ፍጹም ሰው ፍጹም አምላክ ወደ ሆነው ወደ ኢየሱስ ጋር እንኳን ገንዘብ አቀረበ። እሺ ገንዘብ ልስጥክ፣ እሺ ዓለምን ከነስልጣኗ ልስጥክ አለው። ኢየሱስ ዞር አለና ሂድ አንተ ሰይጣን ከኔ ራቅ አለ። ኢየሱስ ጌታ ነው፣ የተናቀ ነው። ለዛ ነው እናንተ ሰይጣን አይቷል ላይ ያለውን ክብር እናንተ ግን አላያችሁ። አይታችኋል? ገና ሄደን እናያለን። እግዚአብሔር አዘጋጅቶልናል። ለዛ እናንተ ስለማታዩ ላይ ላለው ክብር አትጓጉ። ስለዚህ ለምትጓጉለት የምታውቁት ይሄ ምድር ስለሆነ እናንተ ጋር ሲመጣ እዚህ ምድር ላይ የሚያስፈልጋችሁን ነገር ይዞ ይመጣል። መዝናናትን፣ መጨፈርን፣ መብላት፣ መጠጣት፣ መልበስ፣ ሀብት፣ ዝና፣ ክብር፣ መኪናውን፣ ስልጣኑን፣ ምኑን አታቁማ። ያላዩት ሀገር ምን አይልም ይላሉ ሰዎች፣ አይናፍቅም ይላሉ አይደለ? አላያችሁትም ገና። ኢየሱስ ደግሞ ምን ብሎናል? ሳያዩ የሚያምኑ ብፁዓን ናችሁ ብሏል። ኢየሱስ ጌታ ነው። ስለዚህ እናንተ አታውቁትም ላይ ያለውን ሰይጣን ያውቀዋል። ስለዚህ ምንድነው ማድረግ ያለበት? እላይ ስላለው ነገር ፍጹም እንዳታስቡ እዚህ ቢዚ ያረጋችኋል። ማድረግ ያለበትን ያክል ርቀት ይሄዳል። እናንተ ስለ ሰማይ ካሰባችሁ እላይ ስላለው ነገር ካሰባችሁ አመለጣችሁት። ስትራቴጂው ፈረሰ፣ ስራው አላማው ፈረሰበት። ብቻውን ሊቃጠል ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ ሰይጣን የሰው ልጆችን ምንድነው ማድረግ የሚፈልገው? ላይ ካለው ከሚያምረው ቦታ፣ ሰላም ካለበት፣ ለቅሶ ከሌለበት፣ ደስታ ካለበት፣ እግዚአብሔር አባት ከሚሆንበት፣ እንደ አዳም ልጅ እንዳለ አዳም ሲጫወት እንደነበረው እላይ ከምንጫወትበት ቦታ እዛ ባለስልጣን የለ፣ እዛ አገልጋይ የለ፣ እዛ መሪ የለ፣ ሀብታም የለ፣ ድሃ የለ፣ ዶክተር የለ፣ ወታደር የለ፣ በሽታ የለ፣ ትምህርት የለ፣ ስራ የለ። እዛ በጉ ብርሃን ሆኖ በአባትነት ፍቅሩ ላይ እየተመላለስን ከምንኖርበት ቦታ እንሄዳለን። ኢየሱስ መጥቶ ይወስደናል። ከዛ እኮ ኢየሱስ እንዲህ አለ፣ ቸር እኮ ነው። እግዚአብሔርን እኮ ሊያሳየን ነው የመጣው። ለብዙ ዘመን እኮ እግዚአብሔር መጥፎ ነው ተብሎ ነው ለሕዝቡ የተነገረው። እግዚአብሔር በሰው ልጅ ተናዶ ነበር። የሚወደው ሰው ልጅ አትብላ ያለውን በልቶበት ከመንግስት ስለወጣበት እግዚአብሔር በሰው ልጆች ስለተናደደ ክብሩን ድምጹን ምን አርጓል? ከሰው ልጆች ወስዷል። የእግዚአብሔር ድምጽ ምን ነበር ይላል ቃሉ? ብርቅ ነበር ይላል። ድምጹ የለም። ትላንት አዳምን እየመጣም ያጫውተውን ድምጹን ሁሉ ከለከለ። እግዚአብሔር አዘነ። ስለዛ የሰው